ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት የአማርኛ ፊደላትን ከእንግሊዝኛ አቻቸው ጋር የመጨረሻውን ክፍል ነው ማለት ነው። እነዚህን ፊደላት እንዴት አድርገን በእንግሊዝኛ ፊደል እንደምንወክላቸው በደንብ አድርጌ ማሳያችሁ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ዛሬ ደግሞ የአማርኛ ፊደላትን ከእንግሊዝኛ አቻቸው ጋር የመጨረሻውን ክፍል ይዤላችሁ መጥቻለሁ ማለት ነው። አማርኛ ፊደላትን እንግሊዝኛ ፊደላት እንዴት እንወክላቸዋለን፣ እንዴት እናነባቸዋለን የሚለውን ከዚህ ላይ በደንብ አድርጌ ማሳያችሁ ይሆናል። እናንተ የሚጠበቀው ይህን ቪዲዮ እስከ መጨረሻው መከታተል ነው። አብረን እያየናችሁ እንሂድ። የአማርኛ ፊደላትን በእንግሊዝኛ ፊደል ለመወከል እኛ ማድረግ የሚጠበቅብን ምንድነው? በመጀመሪያ ያው እንደተለመደው በመጀመሪያ ቪዲዮ እንደነገርኳችሁ 26ቱን የእንግሊዝኛ ፊደላት በደንብ ካወቅን ቀጥታ አማርኛ ፊደላትን በእንግሊዝኛ ፊደላት ለመወከልም ሆነ ለማንበብ እኛ የሚያቅተን ነገር የለም ማለት ነው። እንግሊዝኛ ፊደላትን 26 እንግሊዝኛ ፊደላት በደንብ አድርገን እናውቃለን። ከዛ ደግሞ ቫውልና ኮንሶናንት የሚባሉትን ለይተን እናውቃለን ማለት ነው። ምክንያቱም አናባቢና ተነባቢ የሚለውን ካለየን አማርኛ ፊደላትን በእንግሊዝኛ ፊደላት ለመወከል አስቸጋሪ ስለሆነ ማለት ነው። ስለዚህ ቫውልና ኮንሶናንት የሚለውን እንለያለን ማለት ነው። ከዛ ማድረግ የሚጠበቅበት ምንድን ነው? ተነባቢ ፊደል መለየት ነው። አናባቢ ወይም ቫውሉ ተመሳሳይ የሆነ ቫውል ስለምንጨምር በመጀመሪያ ቪዲዮ እንደነገርኳቸው ተነባቢውን እንለያለን ማለት ነው። እያንዳንዱን ተነባቢ እንለያለን ወይም ኮንሶናንቱን እንለያለን ማለት ነው። ኮንሶናንቱን ከለየን ተመሳሳይ የሆነ ቫውል ስለምንጨምር ምንም የሚያስቸግረን ነገር የለም ማለት ነው። ስለዚህ ቅድሚያም ማድረግ የሚጠበቅ ምንድን ነው? ኮንሶናንት ወይም ተነባቢውን ፊደል መለየት ነው ማለት ነው። አሁን እያንዳንዱን ኮንሶናንት ወይም ተነባቢውን ፊደል እየነገርኳችሁ እሄዳለሁ። እናንተም አብራችሁ ከኔ ጋር ተከታተሉኝ። ወደ ቪዲዮ ኦኬ። ለምሳሌ አሁን ከዚህ ላይ መጀመሪያው ላይ እቺ ጠናት አይደለ? ጠን ሊወክል የሚችል ተነባቢ ፊደል ማን ነው? ቲ ነው ማለት ነው። ስለዚህ ቲ ከጠስቀጦ ቋሚ ሆኖ ይጻፍልናል ማለት ነው። ይህንን ካገኘንን ተመሳሳይ የሆነ ቫውል ስለሆነ ምንም የሚያስቸግረኝ ነገር የለም ማለት ነው። ስለዚህ እያንዳንዱ ፊደል ላይ የሚለይ ተነባቢ ፊደል ነው። ተነባቢ ፊደል ላይ ያለን የጠ ቲ ነው ማለት ነው። ከዛ ጨ ላይ ስነት ደግሞ ጨ ሊወክል የሚችል ተነባቢ ፊደል ማን ነው? ሲ ኤች ነው ማለት ነው። ሲ ኤች ተነባቢ ፊደል ነው። እያንዳንዱ ከጨ እስከ ጮ ቋሚ ሆኖ ያገለግልናል ማለት ነው፣ ይጻፋል። ቀጣይ ደግሞ ጰላይ ስነድ ጰላይ አሁንም ተነባቢ ፊደል ማን ነው? ፒ ነው ማለት ነው። ተነባቢ ወይም ኮንሶናንቱ ፊደል ማን ነው? ፒ ነው። ፒን ካገኘን ቀጣይ ቫውሉ ተመሳሳይ ነው። ከላይ ከማንኛውም ፊደል ጋር ተመሳሳይ ቫውል ስለምንጨምር ምንም የሚያስቸግረን ነገር ያለ ማለት ነው። ስለዚህ ቋሚ ሆኖ የሚነበብልን ማን ነው ማለት ወይም ቋሚ ሆኖ የሚጻፍልን ፒ ማለት ነው። ፒ ከጰ እስከ ጶ ቋሚ ሆኖ ይጻፋል ማለት ነው። ጸ ላይ ስነድም ማን ነው ማለት ነው? ተነባቢ ፊደል ቲ ኤስ ማለት ነው። ቲ ኤስ ተነባቢ ፊደል ነው። ከጸ እስከ ጾ ቋሚ ሆኖ ይጻፋል። ፈ ላይ ስነድ ደግሞ ማን ነው? ኤፍ ነው ማለት ነው። ኤፍ ከፈ እስከ ፎ ቋሚ ሆኖ ይጻፋል ማለት ነው። ከመጨረሻዋ ላይ ሲኔድ ደግሞ ከፈ ላይ ተነባቢ ፊደል ማን ነው? ፒ ነው ማለት ነው። ፒ ከፈ እስከ ፖ ቋሚ ሆኖ ይጻፍና ማለት ነው። ስለዚህ እያንዳንዱ እነዚህን ተነባቢ ፊደላት ከለየን ቀጥታ ተመሳሳይ የሆነ ቫውል ስለምንጨምር ምንም የሚያስቸግረን ነገር የለም ማለት ነው። አንዱን ካየን ተመሳሳይ የሆነ ቫውል ነው የምንጨምር ማለት ነው። ስለዚህ አሁን ለመጀመሪያ ድምጾች ኤ እናደርጋለን፣ ለሁለተኛ ድምጾች ዩ እናደርጋለን፣ ለሶስተኛ ድምጾች አይ እናደርጋለን፣ ለአራተኛ ድምጾች ኤ እናደርጋለን፣ ለአምስተኛ ኤ ነው፣ ለስድስተኛ ድምጾች ደግሞ ምንም አናባቢ የላቸው ማለት መጨረሻ ድምጾች ኦ ይሆናል ማለት ነው። እያንዳንዱ ፊደል ተመሳሳይ የሆነ ቫውል ወይም አናባቢ ፊደል ስላለው ምንም የሚያስቸግር ነገር የለም ማለት ነው። ስለዚህ ይህንን ከለየን ቀጥታ ወደ ምን ነው የምንሄደው? ወደ ንባባችን ነው የምንሄደው። ምናልባት ከዚህ ላይ ምንድነው በተመሳሳይ ፊደል የተወከሉ ፊደላት አሉ። በተመሳሳይ ማለት ነው። የእንግሊዝኛ አቻቸው ተመሳሳይ የሆነ ፊደላት አሉ። ለምሳሌ ጠና ከዚህ አሁን ከጻፍ ነው ላይ ማለት ነው። ከጻፈው ላይ ለማሳየት ሌላም አለ ተምረን የመጣን ለምሳሌ ተና ጠ፣ ቸና ጨ፣ ከና ቀ አሉ። ከዚህ ላይም ጰና ፐ ተመሳሳይ ናቸው ማለት ነው። እነዚህ እንዳነባባቸው እንደ ፊደሉ ይለያያል እንጂ ውክላቸው ተመሳሳይ ነው ማለት ነው። ብቻውን ብናገኘው ጰ ወይም ፐ ብለን ብንጠራው ምንም ልዩነት የለውም ማለት ነው። ለምሳሌ ጰ ለማለትም ፒኢ ነው፣ ፐ ለማለትም ፒኢ ነው ማለት ነው። ስለዚህ ፐና ጰ ተመሳሳይ የሆነ የእንግሊዝኛ አቻ ይኖራቸዋል ማለት ነው። ተመሳሳይ የሆነ ውክል ይኖራቸዋል ማለት ነው። ይህንን የምንለየው እንዴት ነው? በአነባቡ ነው። በተሰጠን ቃላት ወይም በተሰጠን ጽሑፍ ውስጥ በአነባቡ በሰጠን ትርጉም እንለየዋለን እንጂ ተመሳሳይ የሆነ ውክል አላቸው። እነዚህ ብቻ ሳይሆኑ እንደነገርኳችሁ በርከት ያሉ ፊደላት ተመሳሳይ የሆነ የእንግሊዝኛ አቻ ውክል አላቸው ማለት ነው። እነዚህን በአነባቡ ነው ልንለየው የምንችለው። እንደነገርኳችሁ
ጠና ተ ተመሳሳይ የሆነ ውክልና ያላቸው በቲ ነው የሚወከሉት። ቸና ጨም በሲኤች ነው የሚወከሉት። ተመሳሳይ ነው። አሁንም ከና ቀም በተመሳሳይ በሆነ በኬ ይወከላሉ ማለት ነው። ልንለየው የምንችለው በአነባቡ ነው እንጂ ተመሳሳይ የሆነ የእንግሊዝኛ አቻ ያላቸው ፊደላት ስላሉ ከዚህ ላይ መደናገር አይጠበቅባችሁም ማለት ነው። ኦኬ ይህንን ካልኳችሁ አሁን ቀጥታ እያነበፉላችሁ ይሄዳል ማለት ነው። ምክንያቱም ተመሳሳይ ስለሆነ ምንም የሚያተን ነገር የለም ማለት ነው። በመጀመሪያ አማርኛውን አነብላችሁና ቀጣይ ደግሞ እንግሊዝኛውን እያነበብኩላችሁ እንቀጥላለን ማለት ነው። ስለዚህ እስኪ በመጀመሪያ አማርኛውን ላንብብላችሁ። ማነች? ጠ ጡ ጢ ጣ ጤ ጥ ጦ። በጣም አሪፍ። እንደዛ አድርገን ካነበብን ቀጥታ አማርኛ በእንግሊዝኛውም ወይም የእንግሊዝኛ አቻቸውም ተመሳሳይ የሆነ አናባቢ ይኖረዋል ማለት ነው። በመጀመሪያ ይኸው እንደነገርኳችሁ ኮንሶናንቱን እንለያለን ማለት ነው። ኮንሶናንቱ እዚያ ተነባቢ ማለት ነው ቲ ነው ማለት ነው። ቲን ካገኘን ጠን የሚወክልልን ተነባቢ ፊደል እንደ ጠ እንዲነበብ የሚያግዘን ደግሞ አናባቢ ወይም በውሉ ማለት ነው ኢ ነው ማለት ነው። ስለዚህ ቲኢ እንደ ጠ ይነበባል። ቲዩ እንደ ጡ ይነበባል። ቲአይ እንደ ጢ ይነበባል። ቲኤ እንደ ጣ ይነበባል። ቲኢ ደግሞ እንደ ጤ ይነበባል። ቲ ብቻዋን እንደ ጠ ትነበባለች። ቲኦ እንደ ጦ ይነበባል ማለት ነው። አሁን ቀጥታ ማንበብ ነው። ተመሳሳይ የሆነ አነባብ ስላላቸው ማንበብ ነው ማለት ነው። ምክንያቱም አማርኛ ፊደላት ከእንግሊዝኛ አቻቸው ጋር ነው ተመሳሳይ የሆነ ድምፅ አነባብ ነው ያላቸው ማለት ነው። ልክ ይህን እንዳነበብ ነው እነዚህም ስናነብ ተመሳሳይ አድርገን ነው የምናነባቸው። ስለዚህ ይችን ማን ነበር ያላት? ጠ። ስለዚህ ይችን ማን እንዳታለ? ጠ ማለት ነው። ጠ ጡ ጢ ጣ ጤ ጥ ጦ። በጣም አሪፍ። በቀጣይ ደረጃ ደግሞ ከዚህ ላይ ማናገኛለን? ይች ማነች? ጨ። ጨ ጩ ጪ ጫ ጨ ጭ ጮ። ይህን ካነበብነን ቀጥታ ወደ እንግሊዝኛቻቸው እንሄዳለን ማለት ነው። እንግሊዝኛቻቸውም ተመሳሳይ የሆነ አነባብ ነው ያለው ማለት ነው። ምክንያቱም ይችም ጨ ብናት አለ ይችም ጨ ስለሆነች ማለት ነው። ስለዚህ በመጀመሪያ ምንድን ነው የምናደርገው? እንደተለመደው ኮንሶናንቱን ወይም ተነባቢውን ፊደል መለየት ነው ማለት ነው። ጨ እንዲወክልን የሚችል ተነባቢ ፊደል ሲኤች ነው። እንደ ጨ እንዲነበብ የሚያገለግለን አናባቢ ወይም ቫውል ደግሞ ማለት ነው ኢ ነው ማለት ነው። ስለዚህ ሲ ኤች ኢ እንደ ጨ ይነበብናል። ሲ ኤች ዩ እንደ ጩ ይነበብናል። ሲ ኤች አይ እንደ ጪ ይነበብናል። ሲ ኤች ኤ እንደ ጫ ይነበብናል። ሲ ኤች ኢ እንደ ጬ ይነበብናል። ሲ ኤች እንደ ጪ ይነበባል። ሲ ኤች ኦ እንደ ጮ ይነበባል ማለት ነው። አሁን ቀጥታ ማንበብ ነው ማለት ነው። ምክንያቱም ይችን ማንበብን የጠራናት ጨ። ስለዚህ ይችን ማነት ማለት ነው ጨ ማለት ነው። ጨ ጩ ጪ ጫ ጬ ጭ ጮ። በጣም አሪፍ። በቀጣይ ደግሞ ከዚህ ላይ ማን እናገኛለን? ይች ማነች? ጠ። ጠ ጡ ጲ ጳ ጴ ጵ ጶ። በጣም አሪፍ። ቀጥታ ደግሞ አሁን ወዴት እንሄዳለን? ወደ እንግሊዝኛ አቻቸው እንሄዳለን ማለት ነው። በመጀመሪያ እንደተለመደው ጰን ሊወክልን የሚችል ተነባቢ ፊደል እንለያለን። ማን ነው? ፒ ነው። ፒን ጰን የሚወክልን ከሆነ ፒ ጰ የሚለውን ድምፅ ደግሞ እንድናወጣ የሚያግዘን አናባቢ ፊደል ማን ነው? ኢ ነው ማለት ነው። ስለዚህ ፒኢ እንደ ጰ ነው የሚነበብልን። ፒዩ እንደ ፑ ይነበብልናል። ፒአይ እንደ ጲ ይነበብልናል። ፒኤ እንደ ጳ ይነበብልናል። ፒኢ እንደ ጴ ይነበብልናል። ፒ ብቻዋን እንደ ጵ ትነበባለች። ፒኦ እንደ ጶ ይነበባል ማለት ነው። አሁን ቀጥታ ማንበብ ነው የሚጠበቅብን። በመጀመሪያ ይችን ማንበብ እናነበብናል ጰ። ስለዚህ ይችን ማንበብ እናነባታለን ጰ። ጰ ጱ ጲ ጳ ጴ ጵ ጶ። በጣም አሪፍ። በቀጣይ ደረጃ ደግሞ ከዚህ ላይ ማን እናገኛለን? ይች ማነች? ጸ ነች። ጸ ጹ ጺ ጻ ጼ ጽ ጾ። ኦኬ። በመጀመሪያ እንደዚህ አድርገን ከቆጠርን በኋላ ቀጥታ ወደ እንግሊዝኛ አቻቸው እንሄዳለን ማለት ነው። በመጀመሪያ እንደነገርኳችሁ ማድረግ የሚጠበቅብን ተነባቢውን ፊደል መለየት ነው። ተነባቢ ፊደል ማን ነው? ቲ ኤስ ነው ማለት ነው። ጸ ሊወክልን የሚችል ተነባቢ ፊደል
ቲኤስ ነው። እንደ ጸ ድምፅ እንዲያወጣልን የሚያግዘን ፊደል ደግሞ ማን ነው? ኢ ነው። ማን ነው? አናባቢ ፊደል ማን ነው? ኢ ነው። ስለዚህ ቲኤስኢ እንደ ጸ ይነበባል። ቲኤስዩ እንደ ጹ ይነበባል። ቲኤስአይ እንደ ጺ ይነበባል። ቲኤስኤ እንደ ጻ ይነበባል። ቲኤስኢ እንደ ጼ ይነበባል። ቲኤስ እንደ ጼ ይነበባል። ቲኤስኦ እንደ ጾ ይነበባል ማለት ነው። አሁን ቀጥታ ማንበብ ነው የሚጠበቅብን። እቺ ምን ብለን ነበር ያነበብናት? ጸ። ስለዚህ ማን ይሆናል ማለት ነው? ጸ ጸ ጹ ጺ ጻ ጼ ጽ ጾ። በጣም አሪፍ። በቀጣይ ደረጃ ደግሞ ማን እናገኛለን? እቺ ማነች? ፈ ነች። ፈ ፉ ፊ ፋ ፌ ፍ ፎ። እንደዛ አድርገን ካነበብን በኋላ ቀጥታ ወዴት እንሄዳለን? ወደ እንግሊዝኛ አቻቸው እንሄዳለን ማለት ነው። በመጀመሪያ እንደተለመደው ማድረግ የሚጠበቅብን ምንድነው? ተነባቢውን ፊደል መለየት ነው። ተነባቢ ፊደል ፈን ሊወክል የሚችል ተነባቢ ፊደል ማን ነው? ወይም ኮንሶናንቱ ኤፍ ነው። ኤፍ ፈን ይወክልና ማን ነው? ተነባቢ ፊደል ነው። እንደ ፈ እንዲነበብ የሚያግዘን ፈ የሚለውን ድምፅ እንድናወጣ የሚያግዘን አናባቢ ወይም ቫውሉ ማን ነው? ኢ ነው ማለት ነው። ስለዚህ ኤፍ ኢ እንደማን ይነበባል? እንደ ፈ ይነበባል። ኤፍ ዩ እንደ ፉ ይነበባል። ኤፍ አይ እንደ ፊ ይነበባል። ኤፍ ኤ እንደ ፋ ይነበባል። ኤፍ ኢ እንደ ፌ ይነበባል። ኤፍ ብቻዋን እንደ ፍ ትነበባለች። ኤፍ ኦ እንደ ፎ ይነበባል ማለት ነው። አሁን ቀጥታ ማንበብ ነው የሚጠበቅብን። ስለዚህ ይቺ ማን ብለን ያነበናት? ፈ። ይቺ ማን ብለን እናነባታለን? ፈ ፈ ፉ ፊ ፋ ፌ ፍ ፎ። በጣም አሪፍ። ኦኬ። ቀጣይ ደግሞ ማን እናገኛል? ከዚህ ላይ የመጨረሻዋ የአማርኛ ፊደል ማነች? ፐ። ፐን እናገኛለን ማለት ነው። ፐ ፑ ፒ ፓ ፔ ፕ ፖ። ልክ እንደዚህ ካነበብኩላችሁ በኋላ ቀጥታ ምንድነው ማድረግ የሚጠበቅብን? ቀጥታ ወደ እንግሊዝኛ አቻቸው እንሄዳለን ማለት ነው። ከእንግሊዝኛ አቻቸው ጋር ሲሄድ በመጀመሪያ ማድረግ የሚጠበቅብን ምንድን ነው? ተነባቢውን ፊደል መለየት ነው። ለምሳሌ ፐ ሊወክል የሚችል ተነባቢ ፊደል ማን ነው? ፒ ነው ማለት ነው። ስለዚህ ፒን ካገኘን ፐ የሚለውን ድምፅ እንድናወጣ የሚያግዘን አናባቢ ፊደል ደግሞ ማን ነው? ኢ ነው። ስለዚህ ፒኢ እንደማን ይነበባል? እንደ ፐ ይነበባል። ፒዩ እንደ ፑ ይነበባል። ፒአይ እንደ ፒ ይነበባል። ፒኤ እንደ ፓ ይነበባል። ፒኢ እንደ ፔ ይነበባል። ፒ ብቻዋን እንደ ፕ ትነበባለች። ፒኦ እንደ ፖ ይነበባል ማለት ነው። አሁን ቀጥታ ማንበብ ነው የሚጠበቅብን። ስለዚህ ይችን ማን ብለን ያነበብናት? ፐ። ይችን ማነች? ፐ ፐ ፑ ፒ ፓ ፔ ፕ ፖ። በጣም አሪፍ። አሁን ከዚህ ላይ ፊትም እንደነገርኳቸው ተመሳሳይ የሆነ ውክል ወይም ተመሳሳይ የሆነ የእንግሊዝኛ አቻ ያላቸው ፊደላት አሉ። ከነሱ ላይ መደናገር አይጠበቅባቸውም ማለት ነው። እንደ አነባቡ እንደ ቃሉ አነባብ ነው የምትለዩት ማለት ነው እንጂ ምንም ልዩነት የላቸውም። ለምሳሌ እንደነገርኳቸው ማን አለ? ተና ጠ፣ ቸና ጨ፣ ከና ቀ፣ እንዲሁም ጰና ፐ ተመሳሳይ የሆነ የእንግሊዝኛ አቻ አላቸው ማለት ነው። ተመሳሳይ ነው ፊደሉ ምንም አይለይም። ነገር ግን እንደምናነባዋለን ማለት ነው። እንደተሰጠን ቃል ልንለየው ምንችል ከፊደላት ጋር ከተሰጠን ፊደላትን ቀጥታ ማንበብ እንችላለን። ነገር ግን ቃላት ላይ ወይም የተለያየ ጽሑፍ ላይ ካገኘ ነው እንደ ቃሉ ትርጉም የምንወስደው ይሆናል ማለት ነው። በማንበብ ደጋግመን በማንበብ እንደሚሰጠን የቃል ትርጉም ልንለየው እንችላለን ማለት ነው። ፐ ወይም ጠ፣ ጠ ወይም ጨ፣ ጠ ወይም ተ፣ ጨ ወይም ቸ ብለን የምናነበው የምንለየው ቀ ወይም ከ ብለን የምንለየው በምንድን ነው? በተሰጠን ቃል ውስጥ ወይም በተሰጠን ጽሑፍ ውስጥ እንለያለን ማለት ነው። እዚህ ውጭ የሌላ የምንለይበት ዘዴ የለውም ማለት ነው። ተመሳሳይ የሆነ ውክል ነው ያላቸው ማለት ነው። ምክንያቱም ፐንም ስንጽፍ ፒኢ ነው፣ ጰንም ስንጽፍ ፒኢ ነው፣ ተንም ስንጽፍ ቲኢ ነው፣ ጠንም ስንጽፍ ቲኢ ነው፣ ቀንም ስንጽፍ ኬኢ ነው፣ ከንም ስንጽፍ ኬኢ ነው፣ ጨንም ስንጽፍ ሲኤችኢ ነው፣ ቸንም ስንጽፍ ሲኤችኢ ነው ማለት ነው። ስለዚህ ተመሳሳይ የሆነ ጽሕፈት ነው ያላቸው። ነገር ግን የምናነባቸው እንደተሰጠን ጽሑፍ ከጽሑፉ ላይ የምንለይ ይሆናል ማለት ነው። ከዚህ ውጭ ሌላ መደናገር ምናምን
አይጠበቅባቸውም ማለት ነው። የተሰጣቸውን ቃል ደጋግማችሁ በማንበብ መለየት ትችላላችሁ። እነዚህ ተመሳሳይ ውክል ያላቸው ፊደላት ሲገጥሟቸው እንዲያርጋችሁ መለየት ይጠበቅባችኋል ማለት ነው። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሳብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918034685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች አሪፍ ቪዲዮዎች የምንገናኝ ይሆናል ማለት ነው። እስከዛው ድረስ መልካም ጊዜ፣ ቸርን ሰንብት።